የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ይዘናል። በስፋት እያስደመጠናችሁ ስንቆይ እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ሀሳብ አስተያየታችሁን በሀሳብ መስጫ ሳጥናችን ላይ ላኩልን። በዚህኛው ጥንቅራችን ትልቅ ክለቦች ውስጥ ሪያል ማድሪድን እናስቀድማለን። የአንድ ተጫዋች ጉዳይ እናነሳለን። መግለጫ ሰጥቷል ተጫዋቹ። ከዛ ውጪ ምናልባት የቲቦት ኮርቷ ሀሳብ አሁን በበርካታ ማህበራዊ ትስስር ገጽ ላይ አነጋጋሪ ጉዳይ ሆኗል። ምናልባት እቺን ንግግር የተናገራት ላሚን ያማልስ ቢሆን እየተባለ ነው። ተጨማሪ መረጃ እናነሳለን። በዛው የባርሴሎናን መረጃ እንቀጥላለን። ወሳኞቹ ከጉዳት ተመልሷል። የቀድሞ ሌጀንዶችን እናነሳለን። በባርሴሎና በኩል 3 ሌጀንዶችን ለማንሳት ግድ ይለናል። ሌላኛው የቀድሞ የባርሴሎናም ተጫዋች ትላንት ምሽት በአዲሱ ክለብ በጣም ድንቅ ምሽት አሳልፏል። ሮናልዶ የምስጋና መልእክት ልኳል። ከዛ ውጪ ሰፋ ያሉ መረጆችን በአውሮፓም ዙሪያ ይዘናል። አብራችሁን ቆዩ። በፕሪሚየር ሊግ የመረጃ ሰዓታችን በበርካታ የፕሪሚየር ሊግ ክለቦች አይን ስለተጣለበት የወቅቱ አነጋጋሪ ተጫዋች እናነሳለን። የግራም ቤሊን ዘገባ ይዘኗል። በሲቲ በኩል ተጫዋቹን ሲቲን በቋሚነት መልቀቅ ይፈልጋል። ሃላንድን እናነሳለን። ሰፋ ያለ ጥንቅር ይዘናል። የቼልሲው አሰልጣኝ ማሬስካም በአንድ ነገር አሁንም የሚስተካከላቸው የለም። በፕሪሚየር ሊጉ በጣም አስገራሚን የሳቸውን መረጃ እንነግራችኋለን። ከዛ ውጭ ቼልሲ በጣም በሚያስቆጭ መንገድ የለቀቃቸውን ተጫዋቾች እንነግራችኋለን። ያውም በነፃ የለቀቃቸው ዛሬ ዓለም ከዋክብት ሆነዋል። በቼልሲ በኩል ሰፋ ያለ መረጃ ይዘናል። የሊቨርፑሉን ሳላ አጠር ያለ ጥንቅር አሰናድተንበታል። ከዛ ውጭ ክለቡን በውሰት ይለቃሉ ስለተባሉ ተጫዋቾች ቨርጅል ቫንዳይክና የቀድሞ የሊቨርፑል ሌጀንድ ጆን ባርነስ የሚለው ነገር አለ። ተጨማሪ መረጃ ለሊቨርፑል ደጋፊዎች እናነሳለን። በተለይም በወቅታዊ ጉዳዮች ላይ እና በተጫዋች ዝውውር ጉዳይም ላይ የምናነሳቸው መረጃዎች ስላሉ የሊቨርፑል ደጋፊዎች እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ይህ ዓመት የአርሰናል ነው እያሉ ነው ሳም አላርዳይስ። ምክንያት አላቸው። አነጋገሪውን የእሳቸውን ሀሳብ እንመለከተዋለን። ጋብርኤል ማጋሌሽን በተመለከተ ዘ አትሌቲክ አሁን ከደቂቃዎች በፊት ተጨማሪ መረጃን ይዞ ወጥቷል። ማይክል አርቴታም ካስታወሳችሁ ከአንድ ወር ባልሞላ ጊዜ ውስጥ በፔሮ ሄንካፔ ዙሪያ ያሉት ነገር ነበር። ምናልባት ጊዜው የደረሰ ይመስላል። ቶትናም ከአርሰናል ቀጣዩ ተጠባቂ ጨዋታ ነው። የዝውውር ጉዳይ አንድ አግኝተናል። አርሰናል ቤት እናነሷለን። በጣም ወሳኙን ሰው እየተከታተሉት ነው ተብሏል። ማንቸስተር ዩናይትድ ወሳኙን ሰው እንዳገኘ ዘ አትሌቲክ አረጋግጧል። ለጨዋታ 100% ዝግጁ ነው ተብሏል። ብሪያን ቤሞን የዜርኪዝን ጉዳይ የማንቸስተር ዩናይትድ ተጫዋቾች ውስጥ ካዜሜሮ እናነሳለን። ከዛ ውጪ ሩበን አሞሪም የሚሉን ነገር አለ። በቡድን ዜና በማንቸስተር ዩናይትድ በኩል ተጨማሪ በርከት ያሉ መረጃዎችን ይዘናል። ከዝውውር ጋር የሚያያይዘን የምናደርሳቸው መረጃዎች አሉ። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየት እጅግ አድርገን እናመስጋኞች ነን። ከአውሮፓ ትልቅ ክለቦች የመረጃ ሰዓታችን ጋር መልካም ቆይታ ተመኘን። የሪያል ማድሪዱ ተጫዋች ሮድሪጎ ጎኤዝ እየተጫወተ እንዳልሆነ ይታወቃል። በቂ ደቂቃም የለም። ግን ተጫዋቹ በዚህ ጉዳይ ላይ ታዲያ ትላንትና ቆይታ አድርጎ ነበረ ከአንድ ሚዲያ ጋር። ሮድሪጎ ጎኤዝ እየተጫወትክ አይደለም ተብሎ ሲጠየቅ ያ የኔ ችግር አይደለም፣ እኔ ጠንክሬ እየሰራው ነው፣ በልምምድ ማዕከልም ላይ ጠንካራው ሰራተኛ ነኝ፣ ከኔ የሚጠበቀውን ሁሉ እያደረግኩ ነው ብሏል። ዓለም ዋንጫ የመጠራቱ ነገር ኦልሞስት ያከተመለት ይመስላል። በዚህ ሁኔታ ውስጥ አሁን ትልቁ ጥያቄ በጥር ወር በክረምት ሪያል ማድሪድን ይለቃል የሚለው ብቻ ነው። እሱ ግን እኔ ጠንክሬ ሰርቻለሁ፣ የተቀረው ነገር የኔ ኃላፊነት አይደለም ብሏል። ቲቦት ኮርቷ በዚህ ሲዝን የመባፔን አቋም ላይ ብዙ መሻሻሎች እየተመለከተ እንገኛለን። ቡድናችንም ከፊት በመምራት ዙሪያ የተሳካለ ተጫዋች ነው ብሎታል። ባለፈው ሲዝን አዲሱ የተጫዋቹ የሜዳ ክፍል የመላመድ ሁኔታም በተለይም በ9 ቁጥር ቦታ ላይ ተቸግሮ ነበር። በዚህ ሲዝን ግን ያንን ቦታ በደንብ የተላመደ ይመስለኛል። ምርጡን ስራ እየሰራልን ነው ብሏል። የቲቦት ኮርቷ አነጋጋሪ 2 ሀሳቦች፣ አንደኛው ከዣቬር ቴባስ ጋር በግልጽ ልዩነት እንዳለው ተናግሯል። እሱ አጥብቆ ስራቸውን እንደሚቃወምና ከሳቸውም ጋር ለጸብ እንደሚጋበስ ፊት ለፊት ካገኛቸው ተናግሮ ነበረ። በነገራችን ላይ የዚህ ተጫዋችና የሰሞኑ ቃለ መጠይቁ በዚህ ብቻ የሚያበቃ አይደለም። በተለይም ባርሴሎናዎች ዝግጁ አይደሉም ማያሚ ድረስ ሄዶ ለመጫወት። ምን እቅዱላ በትክክል የተወጠነ እቅድ አልነበረም። ስለዚህ አልተሳካም እቅዱ፣ ዝም ብሎ ተራቅር ነበር። ሳንቲያጎ ቤርናቢዮ ግን የአሜሪካን ኳስ ለማዘጋጀት 100% ዝግጁ ስለነበረ አዘጋጅቶታል ካለ በኋላ ምናልባት እቺን ንግግር ላሚን ያማል ተናግሯት ቢሆንስ ኖሮ በሚል ብዙ ወቀሳ መቅረብ ጀምሯል። አሁን ቲቦት ኮርቷ ላይ ላሚን ያማል ሪያል ማድሪድን ያችን ንግግር ከተናገረ በኋላ የተፈጠረው ውዝግብ ይታወቃል።
አሁን ደግሞ እንደ ክለብ ቲቦት ኮርቷ ባርሴሎና ነው ተናግሯቸዋል። ምናልባት ይህ ጉዳይ ሚዲያው ላይ ምን ያህል ይቆያል የሚለው ትልቁ ይጠበቃል። ግን በርካቶች ላሚን ያማልስ ቢሆን የተናገራት እያሉ ነው። ፔድሪና ራፊኒያ ሙሉ ለሙሉ ወደ ልምምድ መመለሳቸውን ተከትሎ ባርሴሎና በዚህ ሳምንት በሚያደርገው የቤልባኦ ጨዋታ ላይ ከተጠባባቂ ወንበር ሊነሱ የሚችሉበት እድል አለ። በአውሮፓ ሻምፒዮንስ ሊግ ደግሞ 100% ይገኛሉ ተብሎ ይጠበቃል። ይሄ ትልቁና በጣም ወሳኙ መረጃ ነው። በሀሳብ መስጫ ሳጥናችን ላይም በርካታ የባርሴሎና ደጋፊዎች መልእክታቸውን ሲያጋሩ ነበር በሁለት ተጫዋች መመለስ። ባርሴሎና ምናልባት ባለፈው ዓመት ጠንካራ የሜዳ ክፍሉን ቢጠቀስ የፔድሪና የራፊኒያ በትልቁ ይጠቀሳል። በዛ ላይ ደግሞ አምና ሁለቱም በወጥነት ነበሩ። ዘንድሮ ግን በጉዳት ምክንያት በተደጋጋሚ እያገኟቸው እንዳልነበረ ይታወቃል። የሁለቱ መመለስ ግን ለቡድኑ በጣም ወሳኝ ሰዓት በወሳኙ ጊዜ ተገኝተዋል። ከዚህ በኋላ ያው 4 ወር ዓለም አቀፍ ጨዋታ እረፍት ስለሌለ በወጥነት የሊግ ጨዋታ ነውና ምናልባት ለዋንጫ በሚደረገው ጉዞ ላይ ትልቅ ተጽዕኖ ያሉ 4 ወራት በባርሴሎና በኩል ወሳኝ ተጫዋቾቹን መልሷል። ስፔናዊው የኢንተር ማያሚ የመስመር ተጫዋች ጆርዲ አልባ ያማልን ከሜሲ ጋር ማነጻጸር አግባብ አይደለም ብሏል። ላሚን ያማል ምርጥ ተጫዋች ነው፣ ነገር ግን ሊዮኔል ሜሲ ከማንም ጋር ሊወዳደር አይችልም ሲል ጆርዲ አልባ ስቴቱን ሰጥቷል። ያማል አስደናቂ ተጫዋች ነው፣ ነገር ግን እንደ ፔድሪ እና ዲዮንግ የመሳሰሉ ሌሎችም ብዙ አሉ ያለው ጆርዲ አልባ ሜሲ ከማንም ጋር ለንጽጽር የሚቀርብ ተጫዋች አይደለም ብሏል። ምናልባት በስኬት ደረጃ ሜሲን ከላሚን ያማል ማነጻጸር በጣም አስቸጋሪ ነው። የ18 ዓመትና የ38 ዓመት ተጫዋቾች ናቸው። ሜሲ የእግር ኳስ የመጨረሻ ዘመኑ ላይ፣ ላሚን ያማል ደግሞ መጀመሪያ ዘመኑ ላይ ነው የሚገኘው። በሁለት የተለያየ ዓለም ውስጥ ነው የሚገኙት። ግን ከጅማሩ አንጻር ሜሲ በባርሴሎና ሲጀምር፣ ላሚን ያማል በባርሴሎና ሲጀምር በሚል ብቻ ማነጻጸር ሞር የተሻለ ሚዛን የሚደፋ ጉዳይ ይሆናል። በብዙ ቁጥሮች ግን ላሚን ያማል ከሜሲ ብቻ ሳይሆን ከሮናልዶም ጭምር በጣም የተሻለ ቁጥር ያለው በጅማሮ ደረጃ። የግል ክብሮችን ደግሞ ምናልባት 20ዎቹ አጋማሽ ሲገባ እነሱ በዛ እድሜያቸው በተለይም ከ20ዎቹ በኋላ ነው ሜሲም ሮናልዶም በግል ክብሮች ላይ በትልቁ የተነሱትና ሜሲ ግን ከማንም ጋር አይነጻጸርም ብሏል ጆርዲ አልባ። የቀድሞ ኔዘርላንዳዊ የኢንተር ሚላን ተጫዋች ዌስሊ ሽናይደር ሰርጂዮ ቡስኬት በጣም የሚያናድድ ተጫዋች እንደነበረ ተናግሯል። ቡስኬት በጣም የሚያበሳጭ ተጫዋች ነው ያለው ሽናይደር ሁልጊዜ ሌሎች መምታት ይወዳል፣ ነገር ግን እሱን እንዲነኩት ፈጽሞ አይፈልግም ብሏል። ትንሽ ከተነካ ማልቀስ ይጀምራል ሲል የተደመጠው ሽናይደር አክሎም እውነተኛ አልቃሻ ነው፣ ከሱ ጋር ሁልጊዜ እንደተጨቃጨኩ ነበር ብሏል። በአንድ አጋጣሚ እናንተ አንድ ቦታ ሄደን መነጋገር እንችላለን ብዬ ነግሬው አውቃለሁ ሲል ዌስሊ ሽናይደር በሱ ባህሪ በጣም እንደሚናደር ተናግሯል። በተለይም ትንንሽ ንክኪዎችን በትልቁም ለዳኞች ይናገራል ወይም ትልቅ አድርጎ ይናገራል። ያም ደግሞ ሜዳ ላይ እንዳንጫወት ያደርገን ነበር። እሱ ግን ሲመታን ሲጠልፈን ቀላል ነው፣ እኛ ግን በትንሹ ከነካ ነው ነገሮች ይካበዱብን ነበር። በጣም ነበር የሚያበሳጨኝ ቡስኬት ብሏል። አሁን ሁለቱም የሉም። ቡስኬት በቅርቡ ጫማውን ከኢንተር ማያሚ ጋር ሆኖ እንደሚሰቅል ይጠበቃል። ያው የውድድሩ ፍጻሜ ብቻ እየተጠበቀ እንደሆነ ይታወቃል። ኔማር የሌሊቱን የሳንቶስን ጨዋታ ያጠናቀቀው ከጉዳት ጋር ነው እየተባለ ነው። 4ኛው ደቂቃ ላይ ጎል አስቆጠረ። ከ3 ወር በኋላ ነው ለመጀመሪያ ጊዜ ከጡንቻ ጉዳት ከተመለሰ በኋላ ጎል ማስቆጠር የቻለው። በጣም ድንቅ ምሽት ነበረ ለተጫዋቹ። ገና ደግሞ በ4ኛው ደቂቃ ነበረ ግብ ያስቆጠረው። ጨዋታው በተጀመረ በ4ኛው ደቂቃ ላይ ከመሃል ሜዳ ምናልባት ኔማር ኦፍሳይድ የጠበቀበት መንገድ ግን ለእኔ በጣም አስደንቆኛል። ራሱን ከኦፍሳይድ ነፃ አድርጎ ኳሷን አግኝቶ ከግብ ጠባቂው ጋር አንድ ላይ ተገናኝቶ የሱ ቴክኒኮች ይታወቃሉ። በጣም ቀላል ኳስ አስቆጠረ፣ ግን ኦፍሳይዱን መስመሩን የጠበቀበት መንገድ በእውነት የሚያስጨበጭብ ነበረ ለኔማር ጁኒየር። ምናልባትም በባርሴሎና ሃይላይን ለሚከላከል አይነት ቡድን የኔማር የትላንትና ኦፍሳይድ አጠባበቅ በጣም አደገኛው እንደሆነ ማሳያ ነበረ። ድንቅ ኳስ ነበረ ትላንትና ማስቆጠር የቻለው። ክርስቲያኖ ሮናልዶ በዶናልድ ጄ ትራምፕ ለተደረገለት አቀባበል ምስጋናውን አቅርቧል። ክርስቲያኖ ሮናልዶ ፕሬዚዳንት ዶናልድ ትራምፕን አመሰግናለሁ፣ እኔና ባለቤቴን ለተደረገልን ደማቅ አቀባበልም አመስጋኝንም፣ በድጋሚ እንደምንገናኝ ተስፋ አደርጋለሁኝ፣ በተደረገልኝ ነገር እያንዳንዷ ነገር በጣም ደስተኛ ነኝ ብሏል። በዋይት ሃውስ ሰሞኑን ከነበራቸው ቆይታ በተለይም ይሄ የፒርስ ሞርጋን ቃለመጠይቅ ካስታወሳችሁ ብዙ ዝግብ አስነስቷል። ያኔ የመጀመሪያ የፒርስ ሞርጋን ውይይት ካስታወሳችሁ እሱና ዩናይትድን የለያየ ነበረ። አሁን ደግሞ እሱና ትራምፕን ያጣመረ ሆኗል። ከፒርስ ሞርጋን ጋር ያደረገው ውይይት ያችን ንግግር በተናገረ በወራት ውስጥ እንግዲህ ያለውን ፕሬዚዳንት አግኝቶታል።
ፕሬዚዳንቱም ተጫዋቹም እርስ በርስ በመገናኘታቸው ደስተኛ መሆናቸውን አንዳቸው በአንዳቸው ላይ ሲገልጹ እንደነበረ ይታወቃል። አሁን ተራው የክርስቲያኖ ሮናልዶ ይመስላል። ግራም ቤሊ ፓሮት ጉዳይ ላይ ሀሳቡን አጋርቷል። ከሰሞኑ አየርላንድን በተአምራዊ መንገድ ወደ ጥሎ ማለፍ እንድትገባ ካደረገ በኋላ የበርካቶች መነጋገሪያ አየርላንድ እንኳን ኤርፖርቷን በቀልድ መልክ ቢሆን እስከ መሰየም ደረጃ የደረሰችበት አጋጣሚ ነበረ። በእርግጥ ተጫዋቹ ያደረገው ነገር ትልቅ ነበረ። አሁን ላይ የፕሪሚየር ሊግ ክለቦች አይናቸውን ጥለውበታል ብሏል ግራም ቤሊ። በርካታ ክለቦች የዚህ ተጫዋች ፈላጊ ናቸው። በሆላንድ ጀምሮ የሚከታተሉት በርካታ ያሉ ክለቦች ነበሩ። እናም ተጫዋቹ የፕሪሚየር ሊግ ክለቦች ኢላማ ነው የሚል መረጃን ይዞ ወጥቷል። በትልቅ ክለቦችም በቢግ ሲክስ ከሚባሉትም ይፈለጋል የሚል መረጃን ይዞ ወጥቷል። ተጫዋቹ በዓለም ዋንጫ የማጣሪያ ጨዋታ ላይ ያሳየው ፐርፎርማንስ ደግሞ ሞር ትኩረትን እንዲስብ ያስቻለው ነው። በሆላንድና በዓለም አቀፍ ጨዋታ ላይም በሆላንድ ሊግና በዓለም አቀፍ ጨዋታ ላይ ያሳየው ብቃት ለዚህ ትልቁ ነው። በጥር የዝውውር መስኮት ግን ላይዘዋወር ይችላል። ግን ምናልባት ክረምት ላይ አጀንዳ ሊሆን የሚችልበት ሰፊ ዕድል አለ። የዓለም ዋንጫ ስላለ በእርግጥ ክረምት ላይ ሌሎችን በርካታ ከዋክብቶችን ሊጎች ሊመለከቷቸው ይችላሉ። ማኑኤል አካንጄ ንብረትነቱ የማንቸስተር ሲቲ ነው። አሁንም ድረስ ግን በውሰት ኢንተር ሚላን ይገኛል። የውሰት ውሉ ላይም 15 ሚሊዮን ዩሮ በቋሚ የመግዛት አማራጭ እንዳለው ይታወቃል። ኢንተር ሚላን ተጫዋቹ ወደ ሲቲ ከመመለስ ይልቅ በኢንተር መቆየትን ምርጫው ያደርጓል። ስለዚህ ማኑኤል አካንጄ የመጀመሪያ ምርጫውም በኢንተር ሚላን መቆየት ነው ብሏል። በኢንተር ሚላን የማይቆይ ከሆነ ግን ያው የሲቲ ቅድ አካል ስላልሆነ ከሲቲ ቀጣይ ክረምት ላይ መልቀቁ አይቀርም። ግን የሱ ፍላጎት ኢንተር ሚላን መቆየት ነው። ስለዚህ በቀጣይ እስከ ሰኔ 30 ድረስ የሚኖረው አቋም የሚያሳየው አቋም ግልጋሎቱ በጣም ወሳኝ ይሆናል ማለት ነው። የኢንተር ሚላን የቋሚ ኮንትራቱ ለማግኘት ሲቲዎች 15 ሚሊዮን ፓውንዳቸውን ካገኙ ግን ተጫዋቹን በቀጥታ እንደሚሸጡት ይጠበቃል። የእንግሊዝ ፕሪሚየር ሊግ ኦፊሻል ገጹ ላይ ብትገቡ ካስቀመጣቸው ነገሮች ውስጥ ምርጡ አጥቂ ማን ነው ብሎ ሃላንድ፣ ኬሊያን ምባፔ እና ሃሪኬንን አስቀምጦ ምርጫ እያስመረጠ ይገኛል። ማን ነው የተሻለ አጥቂ በሚል ምናልባት የተለጠፈው ልጥፍ በፕሪሚየር ሊግ ኦፊሻል ገጽ ላይ ስለሆነ አብዛኛው የፕሪሚየር ሊግ አድናቂዎች ናቸው የሚያዩት። ምናልባት በፕሪሚየር ሊግ የመረጃ ሰዓታችንም በማለዳው አንስተነው ነበር ይህንን ጉዳይ፣ በሲቲም የመረጃ ሰዓት አንስተነዋል። ለእናንተ ግን ከሶስቱ አጥቂ አሁን በዚህ ሰዓት ማን ነው በጣም የተሻለው? በግብ ሃላንድ ነው፣ ምንም ጥያቄ የለውም። ግን ሞር የተሻለው ክሊኒካል አጥቂ ሊባል የሚችለው በዚህ ዓመት ያስደነቃችሁን አድርሱን። ኤርሊንግ ሃላንድ ግን አንድ ክብረ ወሰንን ተጋርቷል። ኤርሊንግ ሃላንድ ሮቤርት ሌዋንዶስኪ በአንድ ዙር የዓለም ዋንጫ ማጣሪያ ጨዋታ ላይ ያስቆጠረውን ግብ ተጋርቶታል። 16፣ ክርስቲያኖ ሮናልዶ 15 አለው። ስለዚህ ሃላንድና ሮቤርት ሌዋንዶስኪ 16 ሪካርዱን ተጋርተውታል በአንድ ውድድር ላይ በርካታም የዓለም ዋንጫ የማጣሪያ ግቦችን በማስቆጠር ማለት ነው። ሃላንድ ዘንድሮ 32 በላይ ግቦችን ለሀገሩና ለማንቸስተር ሲቲ ማበርከቱ የሚታወቅ ነው። ከቼልሲ ጋር በተያያዘ ዘንድሮ አንድ የታሙበት ነገር ነበረ፣ በርካታ ቀያሪ። በነገራችን ላይ ኤንዞ ማሬስካ ዘንድሮ ባደረጓቸው 17 ጨዋታ 93 ለውጦችን አድርገዋል። 93 ተጫዋች ተጠቅመዋል አይደለም ውድ ቤተሰቦቻችን፣ 93 አይነት ሲስተሞችን ተጫዋችን እየተቀያየሩ አስገብቷል። ለምሳሌ የእሳቸው ቋሚ 11 የላቸውም ማለት ይቻላል ኦልሞስት። ምክንያቱም በባለፈው ሳምንት ይዞት የገቡትን ቋሚ 11 ይዞ አይገቡ፣ ሌላ ቋሚ 11 ቀይሮ ያመጣሉ። የተወሰኑ ተጫዋቾችን ቀይረው እንዳጠቃላይ 93 ተጫዋቾችን ለውጠዋል በእሳቸው ፍልስፍና ውስጥ። ከሰሞኑ ዋይኒ ማርክ ሩኒ የተቸው ነገር ቼልሲ ቤት ትልቁ ችግር ይህ ተጫዋቾችን በስፋት መቀየር ነው። እሳቸው ደግሞ አሁንም ምክንያታቸው የሆኑ አልቀየሩትም። በአመት 60 እና 65 ጨዋታ እያደረግን አንድን ተጫዋች ሮቴት ሳናደርግ መጠቀም አንችልም፣ ይህ ያስገደደናል ብለዋል። በዛ ምክንያት ተጫዋቾችን ሮቴት እያደረኩ መጠቀሜን እቀጥላለሁ ሲሉ፣ ከዛም በኋላ እንግዲህ የእሳቸው የተጫዋቾች ሮቴት አድርጎ የመጠቀም ቁጥር ብዛት አሁን ላይ ወደ 93 ደርሷል። ምናልባት ይህ ቡድኑ በእርስ በርሱ እንዳይለመድ አያደርገውም ወይ? ቼልሲ ያመልከታችሁን አድርሱን። እዛው ቼልሲ ላይ እንቆይና ቼልሲ ዴክላን ራይስን ለቆት ነው። በነገራችን ላይ በአካዳሚ 2013 ላይ ኦሊሴ ለቆ ነው 2014 ላይ። ከዛ በኋላ 2019 ላይ ደግሞ ጀማል ሙሺያላን ሸጦት ነው በ200,000 ዩሮ ነው የሸጠው። ያውም ያኔ በነፃ የለቀቀው ዴክላን ራይስ አሁን ዋጋው 120 ሚሊዮን ዩሮ ነው። ያኔ 2014 ላይ በነፃ የለቀቀው ኦሊሴ አሁን ዋጋው 130 ሚሊዮን ዩሮ ነው። ያኔ በ200,000 ዩሮ የለቀቀው ጀማል ሙሲያላ አሁን 140 ሚሊዮን ዩሮ ነው። ቼልሲ እነኚህን የመሰሉ በአካዳሚ ውስጥ ያለፉ
አካዳሚ የነበሩ ተጫዋቾችን የለቀቀ ክለብ ነው። ምናልባት ዛሬ ላይ እነኚህ ሁሉ የቼልሲ ተጫዋቾች ቢሆኑ ምን አይነት አስደናቂ ቡድን ሊሆን ይችል ነበር? ምልከታችሁን አድርሱን። ሳላ ለመጨረሻ ጊዜ የአፍሪካ የዓመቱ ምርጥ ሽልማትን ያሸነፈው በ2018 ነው። ከዛን ጊዜ ጀምሮ 207 ጎሎችን ያስቆጠረ ከ2018 ዓመት ጀምሮ በጎልና በአሲስት ደረጃ የሚበልጠው አፍሪካዊ ተጫዋች የለም። በዛ 7 ዓመት ውስጥም ሁሉንም ዋንጫዎች ጠራርጎ በልቷል። ሆኖም ግን የአፍሪካ የዓመቱ ምርጥ ተጫዋች ሽልማት ካሸነፈ 7 ዓመት ሞልቶታል። ባለፉት 7 ዓመታት ግን በጣም አስደናቂ ነበር። ባለፈው የውድድር ዓመት ካስታወሳችሁ የዚህ ተጫዋች የግብ ተሳትፎ ከ50 ይልቅ ነበረ። ውድ ቤተሰቦቻችን በጣም አስደናቂ ውድድር ዓመትን ነው አምና ያሳለፈው። ፕሪሚየር ሊግን አሸንፏል። እንዲሁም ደግሞ ባሎንዶር 4ኛ ደረጃን ይዞ ነው ያጠናቀቀው። እንዲሁም ደግሞ ባሎንዶር ላይ ከፍተኛ ደረጃ ይዘው ያጠናቀቁ ማንኛውም አፍሪካዊ ተጫዋቾች የአፍሪካ የዓመቱ ምርጥ ተጫዋች ሽልማትን ያሸንፉ ነበር። ሳላ 4ኛ በመጨረሻ ከፍተኛ ደረጃ የያዘ አፍሪካዊ ተጫዋች የነበረ ቢሆንም የአፍሪካን ባሎንዶር ግን በአሽራፍ ሐኪሚ ተቀምቷል። በርካታ ሊቨርፑልያን ሲበሳጩ ሊቨርፑልም እንደ ቡድን ያልተቀበሉት ነው። በነገራችን ላይ የአሽራፍ ሐኪሚ ሽልማትና የሳላህ አለማሸነፍ ግን የእናንተን ምልከታ በሐሳብ መስጫ ሳጥናችን ላይ ያጋሩን። ሊቨርፑል በጥር ወር ለወጣት ተጫዋቾች ለትሮይ ኒዮኒ እና ለሪዮ ንጉማ የውሰት ጥያቄዎችን ሊመለከት ይችላል እየተባለ ነው። ይሁን እንጂ ማንኛውም የውሰት ውል ለእነዚህ ተጫዋቾች የእድገት ደረጃና ብዙ የመጫወቻ ደቂቃን ዋስትና የሚሰጥ መሆን አለበት ተብሏል። ሪዮ ንጉማና ኒዮኒ በአሁኑ ጊዜ በሊቨርፑል አካዳሚ ወደ ዋናው ቡድን ቀስ በቀስ እየተሸጋገሩ ያሉ ተስፋ የተጣለባቸው ተጫዋቾች ናቸው። ነገር ግን በቂ የመጫወቻ ደቂቃን አሁንም በዋናው ቡድን አላገኙም። በርካታ የአውሮፓ ክለቦች የትሮይ ኒዮኒን በውሰት እንዲሁም ሪዮ ንጉማንም በውሰት የመውሰድ ፍላጎት አላቸው። ሊቨርፑል ወጣቱ ተጫዋቾች የተሻለ የውሰት እድል ለመፍጠር ጥልቅ ውይይቶችን እያደረገ ነው ተብሏል። እንግዲህ ስካይ ስፖርት መረጃውን ይዞት ወጥቷል። ስለዚህ በቀጣይ እነኝህን ተጫዋቾች በምን አይነት መንገድ ክለቡን ለቀው የሚያድጉበት መንገድ ይመጣል። በተለይም ውሰት ነው የሚጠበቀው፣ ግን እንዴት ይሄዳሉ፣ ወዴት ይሄዳሉ የሚለውን በቀጣይ ቦርዱ ይወስናል ተብሏል። ቨርጅል ቫንዳይክ 2026 ዓለም ዋንጫ ለሀገሩ የመጨረሻ ጨዋታው እንደሆነ ተናግሯል። በዓለም ዋንጫ ደረጃ የኔዘርላንድ አምበል በመሆንና ሁሌ እየመራችሁ በመጫወቴ ትልቅ ኩራት ይሰማኛል። የመጨረሻ ውድድር መድረኬ ወይም በኔዘርላንድ ብሔራዊ ቡድን የ2026 የዓለም ዋንጫ ትልቁ መድረኬ ነው። ለመጫወትና አብረን ስኬታማ ለመሆን ገና ካሁኑ ጓጉቻለሁ። የዓለም ዋንጫ ቀኑ ደርሶ ሀገሬን መለያ ለብሼ እስክጫወት ጓጉቻለሁ ሲል ተደምጧል። በኔዘርላንድ ብሔራዊ ቡድን ምርጡ ተከላካይ የቡድኑ ካፒቴን ነው። በቀጣይ እንግዲህ ተጫዋች ከ2026 የዓለም ዋንጫ በኋላ በትልቅ መድረክ ደረጃ ሀገሩን አይወክልም። ምናልባት በዛውም የብሔራዊ ቡድን ግልጋሎት ራሱን ሊያገላል ተብሎንም እንደዚሁ ይጠበቃል። የቀድሞ የሊቨርፑል ሌጀንድ ጆን ባርንስ የአርኔ ስሎት የሊቨርፑል ለውጥ ስኬታማ ይሆናል ብሏል። የሊቨርፑል የቀድሞ ተጫዋች ጆን ባርንስ አሰልጣኝ አርኔ ስሎት በክለቡ ያደረጉት ለውጥ ስኬታማ ያደርጋል ብዬ አስባለሁ ብሏል። በተለይም ፍሎሪያን ቬርዝ ወደፊት በአንፊልድ ስኬታማ እንደሚሆን እርግጠኛ ነኝ ብሏል። ባርንስ አክሎም አርኔ ስሎት እና የስፖርት ዳይሬክተሩን በተመለከተ ሪቻርድ ዩዝን ነው በበርካታ ተጫዋቾች ላይ ከፍተኛ ኢንቨስት ማድረጋቸው የጠቆመው ይህ ተጫዋች በተለይም ፍሎሪያን ቬርዝ ትልቅ ተስፋ እንዳለው ተናግሯል። ለሊቨርፑል በጣም ወሳኝ ነው፣ አሁን ካለበት ብቃት ማደግ ይችላል ብሏል። በተጨማሪም አሌክሳንደር ኢሳክ ከኒካስል በከፍተኛ ገንዘብ መቀላቀሉ የዝውውር ሪከርድ መስበሩም ባርነስ ያነሳ ሲሆን ይህ ከፍተኛ ገንዘብ ወጪ ቡድኑን ለማጠንከር ያለመ መሆኑን ያመለክታል። ስለዚህ ሊቨርፑልን የክረምት ዝውውር መስኮት ከሞላ ጎደል በጣም ጥሩ ነው ሲል አወድሶታል። የቀድሞ የሊቨርፑል ሌጀንድ ጆን ባርንስ። እንግሊዛዊው አሰልጣኝ ሳም አላርዳይስ የዘንድሮ የውድድር ዓመት አርሰናል ስኬታማ የሚሆንበት ብለውታል። ይህ ዓመት አርሰናል ይሆናል ብዬ አስባለሁ ያሉት አሰልጣኙ ለዚህም 2 መሰረታዊ ምክንያቶች አሉኝ ብለዋል። እሳቸው አርሰናል ብዙ የማጥቃት አማራጭና ችሎታ ያለው መሆኑ በዚህ ዓመት ለስኬት የሚያበቁት ምክንያቶች እንደመሆን እቆጥረዋለሁም ሲሉ ተደምጠዋል። እንዲሁም የኋላ መስመሩ ከምርጥ አንዱ መሆኑ እርግጥ ነው፣ ለአሸናፊነት ያበቃል የኋላውም ጥምረት የሚል እምነት አለኝ ያሉት ሳም አላርዳይስ ማንቸስተር ሲቲ አሁንም በሽግግር ጊዜ ላይ ነው፣ እያለፈ አርሰናል ያስጨንቃል፣ ሊቨርፑል ችግር ላይ ነው ያለው። ስለዚህ ዘንድሮ ይሄን ዋንጫ ለማንሳት አመቱ የአርሰናል ነው እያሉ ይገኛሉ ሳም አላርዳይስ። ምናልባት
በ11ኛ ሳምንት ላይ አመቱ የአርሰናል ነው ማለት ይቻላል ወይ? እሳቸው ግን አትጠራጠሩ እያሉ ነው። ሳሙኤል አርዳይስ ምልከታችሁን አድርሱን። ጋብርኤል ማጋሌሽን በተመለከተ አትሌቲክ አንድ መረጃ ይዞ ወጥቷል። የዘ አትሌቲክ መረጃ ውድ ቤተሰቦቻችን ከጃንዋሪ 2026 በፊት ጋብርኤል ማጋሌሽ ሲጫወት ላናየው እንችላለን የሚል መረጃ ነው ይዞ ወጣው። በነገራችን ላይ ከዚህ ጋር በተያያዘ የአርሰናል ሕክምና ቡድን አባላት ወሩን አረጋግጠዋል። ያው አንድ ወር ማለት አሁን ኖቬምበር ላይ ነን ያለ ነው። ስለዚህ ዲሴምበር አጋማሽ ድረስ ይመጣል የሚል ነው። ነገር ግን አትሌቲክ አሁን ይዞት በወጣው መረጃ መሰረት ማጋሌሽ ከጃንዋሪ በፊት ወደ ሜዳ አይመለስም፣ ጨዋታዎችን አያደርግም የሚል መረጃን በስፋት ይዞ ወጥቷል። ይሄ ለአርሰናል እንግዲህ የጉዳቱ መጠን እንዳልኳችሁ ከ1 እስከ 3 ወር የሚሉ መረጃዎች ናቸው የወጡት። ያው የተረጋገጠው 1 ወሩ ተረጋግጧል። ሌላውን በተመለከተ ግን የአርሰናል የሕክምና ቡድን አባላት የመጨረሻ ውሳኔያቸውን እንጠብቃለን። እኛ እጃችን ላይ እንደደረሰ ውጤቱ ለአርሰናል ደጋፊዎች እንነግራቸዋለን። የአርሰናል ደጋፊዎች ፔሮ ሄንካፔን የሚወዱት ይመስለኛል። ይሄ ባለፉት 20 ወይ 25 ቀናት አካባቢ ማይክል አርቴታ የተናገሩት ንግግር ነው። ማይክል አርቴታም ከተወሰኑ ሳምንታት በፊት የአርሰናል ደጋፊዎች ሄንካፔን የሚወዱት ይመስለኛል፣ ለረጅም ጊዜ የእሱ መኖር በጣም ይጠቅማል፣ ይህንን ቃል አስታውሱ ብለው ነበረ። ያ ንግግር በተግባር አሁን ፔሮ ሄንካፔን የሚገልጥበት ሰዓት የደረሰ ይመስላል። የጋብርኤል ማጋሌሽ ለረጅም ጊዜ መጎዳት ደግሞ ፔሮ ሄንካፔን ትወዱታላችሁ ያሉት ማይክል አርቴታ እንዲወደድ እሳቸውም እድል የሚሰጡበት አጋጣሚ ተፈጥሯል። ሄንካፔ ብዙ ኳሊቲዎች ባለቤት ነው። በነገራችን ላይ ከማጋሌሽ አንዳንድ በጣም የሚልቅባቸውን ቁጥሮች አሉ። ያው ትልቁ ነገር ማጋሌሽ ተከላካይ ብቻ አይደለም፣ አርሰናል ሲያጠቃ ወሳኙ ሰው ነው። በፕሪሚየር ሊጉ የአርሰናል ማዕዘን ምቶች ሲመቱ የጋብርኤል ማጋሌሽን ያክል የመጀመሪያ ንክኪ ያደረገ በፕሪሚየር ሊግ አንድም ተከላካይ የለም። ይሄ ትልቁ ቁጥር ነውና በማጋሌሽ በኩል አለመኖሩ ለአርሰናል ማጥቃቱ ላይ ደግሞ ሙር እንዲቀዘቅዝ ያደርጓል። መከላከሉ ላይ ግን ፔሮ ሄንካፔም ቀላል የማይባል ቁጥር ነው ያለው። አርሰናል ማጋሌሽን ካጣ በኋላ የመጀመሪያ ጨዋታው ቶትንሃምን ነው የሚገጥመው። አርሰናል ከቶትንሃም የኖርዝ ለንደን ደርቢ ጨዋታ ያደርጋሉ። በሰሜን ለንደን ደርቢ ላይ ያሉ ቁጥሮችን ብናስታውስ አርሰናል የተሻለ ቡድን ነው። ከ211 ጨዋታ 89ን ድል አድርጓል። 55 የቶትናም ድል አድርጓል። 67 ጊዜ ሁለቱ ክለቦች ባቻ ውጤት ነው ጨዋታቸውን ማጠናቀቅ የቻሉት። 89ኙ በአርሰናል የበላይነት መጠናቀቁ ተከትሎ በለንደን ደርቢ የበላይነቱ በአርሰናል እጅ ነው ያለው። አርሰናልና ቶትናም በኖቬምበር 1886 ጀምሮ ፍልሚያዎችን አድርገዋል። በአለፉት 3 ጨዋታዎች አርሰናል አሸንፏል። ምናልባት እሁድ የሚያሸንፈው ከሆነ አርሰናል ከ1888 ወይም ከ37 ዓመት በኋላ ለመጀመሪያ ጊዜ በሰሜን ለንደን ደርቢ ጨዋታ በተከታታይ 4 ድሎችን ያስመዘግባል ማለት ነው። አርሰናል ለዚህ ድል ነው የመጀመሪያ ጨዋታውን ማድረግ የሚጠበቅበት ከቶትናም ጋር አሁን በፊታችን እሁድ። ይህንንስ ሪከርድ ያሻሽላል። ከድፍን 3 ነጥብ በተጨማሪ አንዱም ይሄ ጨዋታ እንዲጠበቅ ያደረገበት ነው። አርሰናል ከፍተኛ ደረጃ የተሰጠውን ወጣት አማካኝ ካሌብ ብሬኪን ከሚመለከቱ ክለቦች አንደኛው መሆኑን ሚረር ስፖርት አስነብቧል። ካሌብ ከቼልሲ ታላላቅ ተጫዋቾች ማይኬል ኤሴን ጋር አሁን ላይ እየተነጻጸረ ይገኛል። በጣም ድንቅ የሚባል ተጫዋች ነው። የ19 ዓመቱ ተጫዋች ከአርሰናል በተጨማሪ የበርንማውዝ ዋነኛ ኢላማ ነው። ዴይሊ ሜል ዘገባ ከሆነ የዩሬንክ ከዴንማርኩ ክለብ ኖርጃልኤድ ለማስፈረም ወደ 20 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ ያስፈልጋል። ገንዘቡ በጣም የተጋነነ አይደለም። አርሰናሎች ታዲያ እዚህ ዝውውር ላይ መሳተፍ ይፈልጋሉ። በመልማዮቻቸው በኩል እያዩ ነው። በርካታ ክለቦች ግን የዚህ ተጫዋች ፈላጊ ናቸው ተብሏል። ለዩናይትድ አስደሳቹ ዜና የኋላ መስመር ተከላካዩ ወይም የማንቸስተር ዩናይትድ ቁልፍ ተጫዋች ሌስ አንድሮ ማርቲኔዝ ለዚህ ሳምንት የኤቨርተን ጨዋታ 100% ዝግጁ መሆኑ ተረጋግጧል። ከሰሞኑ ከጉዳት ተመልሶ ነበር። ለብሔራዊ ቡድን ግዳጅ ደግሞ ሊዮኔል ስካሎኒ ቡድን ውስጥ በልምምድ ብቻ ነው የተካተተው። በአሁኑ በዋናው ጨዋታ ላይ አልተሳተፈም። ወደ ካሪንግተን ተመልሷል። በቀጣይ ቀናት ሩበን አሞሪ በሚሰጡት ጋዜጣዊ መግለጫ ላይ የዚህን ተጫዋች መሰለፍ ጉዳይ ላይ ምላሽ እናገኝበታለን። ዘ አትሌቲክ ፋብሪዚዮ ሮማኖ ግን በአሁን በመረጃቸው ይዞት የወጡት ሌሳንድሮ ማርቲኔዝ ለዚህ ሳምንት ጨዋታ 100% ዝግጁ ነው የሚል መረጃን ይዘው ወጥቷል። ይሄ ለዩናይትድ ተጠቅ የሚባል ዜና ነው። ስለዚህ ከማቲያስ ዴላይት ጋር
የሚጣመረው ተጫዋች ሲሆናል። የሉክ ሾው ጣፈንታ ምናልባትም የግራ ተመላላሽ ቦታውን ድሮ ወደሚያውቀው በ4-4-2 ፎርሜሽን ሊመለስ ይችላል ተብሎ ይጠበቃል። አዲስ ነገር ካለ ተከታትለን እንነግራችኋለን። ግን ይሄ ለዩናይትድ ትልቁ ዜና ነው። ብራያን ምቤሞ በዚህ የውድድር ዘመን በፕሪሚየር ሊጉ በጨዋታ በአማካይም ከፔናልቲ ውጪ 0.47 ጎሎችን የማስቆጠር ንጻሬ ያለው በዚህ መለኪያ በፕሪሚየር ሊጉ ከሚገኙ ምርጥ እንግዲህ ተጫዋቾች ይሄ በመቶኛ የሱ በጣም ትልቅ የሚባል ነው። በአውሮፓ ዙሪያ በዚህ መለኪያዎች በጣም ትልቁ ነው። በነገራችን ላይ ከፔናልቲ ውጪ 0.47 ጎሎችን የማስቆጠር ንጻሬም አለው። ዩናይትድ በክረምት ካመጣችሁ ተጫዋቾች ውስጥ በጣም አስደናቂው ማለት ይቻላል። ሌላኛው የማንቸስተር ዩናይትድ የመስመር አጥቂ ቤንያሚን ሼሽኮ ባጋጠመው ጉዳት ምክንያት ቤንያሚን ሼሽኮን ለመተካት ዜርኪዚ ቅድሚያ በሩበን አሞሪም ሰጥቷል ተብሎ ይጠበቃል። በእርግጥ ቅድሚያ ሲባል ያኔ ከሚያገኘው ደቂቃ ምናልባት የተሻለ ሊሆን ይችላል እንጂ እሳቸው ሁለቱንም ተጠባባቂ ወንበር እንደሚያደርጉ ይታወቃል። ግን አሁን ላይ የተሻለ ደቂቃዎችን ማግኘት ይችላል ጆሽኳ ዜርኪዚ። በዚህም የዩናይትድ ሰዎች በጣም የተሻለ ነገር እየጠበቁ ነው ተብሏል ከጆሽኳ ዜርኪዚ። ምናልባትም በቀጣይ ቀናት የሚያደርገው ጥረትና ተጋድሎ ፊት መስመሩ ላይ የሚሰጠው ግልጋሎት በማንቸስተር ዩናይትድ የቋሚነት ጊዜ እንዲኖረው እድል ሊሰጠው ይችላልና በዚህ እድል ራሱን ማሳየት ይጠበቅበታል። ወደ ዓለም ዋንጫ በርከት ያሉ ዩናይትዳውያንም ይጓዛሉ። በነገራችን ላይ ሌሳንድሮ ማርቲኔዝ፣ ካዜሚሮ እና ማቲያስ ኩና፣ ዲያጎ ዳሎ፣ ማኑኤል ኡጋርቴ፣ ናስር ማዝራዊ፣ አማደ ዲያሎ፣ ጄምስ ኦቪየር፣ ብሩኖ ፈርናንዴስ እና ዲያጎ ዳሎ፣ ማቲያስ ዴሊክት፣ ሴን ላመንስ እነኚህ በማንቸስተር ዩናይትድ በኩል ቀጣይ የዓለም ዋንጫ ጨዋታ የሚያደርጉ ናቸው። ቀሪዎቹ ደግሞ በጥሎ ማለፍ ነው የሚያልፉት። እዛ ውስጥ ደግሞ ቀሪ ማንቸስተር ዩናይትድ ተጫዋቾች ካሉ እንዲሁ በቀጣይ መረጃ ሰዓታችን እናካትቷለን። እነኚህ ግን የዩናይትድ ቋሚ 11 አብዛኞቹ ምናልባት ጄምስ ኦቬር ሲቀር አብዛኞቹ የማንቸስተር ዩናይትድ ቋሚ 11 ውስጥ የሚካትቱና መካተት የሚችሉ ተጫዋቾች ናቸው። ወደ የሀገራቸው ግን በዓለም ዋንጫ ይጓዛሉ። ማንቸስተር ዩናይትድ ብራዚላዊውን አማካይ ካርሎስ ካዜሚሮ ውል ለማራዘም በቀጣይ ቀናት ንግግር ያደርጋል ተብሏል። አሁን ላይ እነዚህ ዘገባዎች በተጠናከረ ሁኔታም እየወጡ ይገኛሉ። ዩናይትዶች ካዜሚሮ ሊያቆይ ይችላል የሚል ከሰሞኑ ግን የቀድሞ ዩናይትድ ሌጀንድ ፖል ስኮልስ ካዜሚሮ ዘንድሮ ጥሩ ነው፣ ነገር ግን ይሄ ሁሉንም የሜዳ ክፍል አካለው መጫወት የሚችል አይነት ተጫዋች ስላልሆነ እድሜውም ስለገፋም አሁን ከዩናይትድ ጋር ያለው ነገር ማብቃት አለበት። ጥሩ ስለሆነ ብቻ እድሜው እየገፋ ኮንትራት መፈረም የለበትም ማለቱ ይታወቃል። ዩናይትዶች ደግሞ እንደሱ አይነቱን ፈልጎ ማግኘት ገበያው ላይ በብዙ መንገድ ሊቸግራቸው ይችላልና በዚህ ምክንያት በዩናይትድ በኩል በቀጥታ ቶሎ ብለው ለመሸጥ ሊቸገሩበት ይችላሉ። ካዜሚሮን ግን ደግሞ 1 ዓመት የማራዘም አንቀጥ አላቸው። እሱንም መጠቀም ይችላሉ ማንቸስተር ዩናይትዶች። ካዜሚሮ በነገራችን ላይ በዩናይትድ የመቆየት እቅድ አለው። ትልቁ ልዩነት ሊሆን ይችላል የሚባለውም ነገር ዩናይትድ እና በካዜሚሮ የደሞዝ ጉዳይ ላይ እንደሆነ ይጠበቃል። ለእኔ ለብሔራዊ ቡድን ጥሪ ቢደረግለት ደስ ይለኛል ብለዋል ስለ ሉክ ሾው የተጠየቁት ሩበን አሞሪም። ለእኔ ለብሔራዊ ቡድን ጥሪ ቢደረግለት ደስ ይለኛል፣ ግን ሾው ከእኔ ጋር አዲስ ስልጠና እየሰለጠ ነው፣ እንዲያገግምም የተሻሉ ሁኔታዎችን እያመቻቸን ነው ብለዋል። እናም እዚህ ላይ ትንሽ ራስ ወዳድ ነኝ። ስለዚህ የሱ ወደ ብሔራዊ ቡድን ሄዶ ጨዋታ ለማድረጉ ችግር የለውም፣ ምክንያቱም እሱን የተሻለ ጥሩ ሆኖ ጨዋታዎችን እንዲያደርግ ነው የምንፈልገው። ስለዚህ ብሔራዊ ቡድን ውስጥ ባይሄድም ሉክ ሾው ወይም ባይሳተፍም በጨዋታ ላይ ነገር ግን የተጫዋቹ ኳሊቲ በቀጣይነት ወደ ዓለም ዋንጫ ይዞት የሚያስኬድ ነው። ምክንያቱም የእሱን ተግባራት በተሻለ መልኩ እኔ ስለምከታተለው ብሏልና የሉክ ሾው አለመጠራት እንዳስገረመውም ተናግሯል ሩበን አሞሪም። በእርግጥ የእንግሊዝ ብሔራዊ ቡድን በቦታው ላይ በርካታ አማራጭ እንዳላቸው ይታወቃል። ከማንቸስተር ዩናይትድ ጋር በተያያዘ የጣሊያን ቅርጫት ኳስ ፌዴሬሽን ፕሬዚዳንት የሆኑት ጁያኖ ፒትሮች በማንቸስተር ዩናይትድ በኩል አንድ ስምምነት ፈጽመናል ብለዋል። የቅርጫት ኳስ ቡድን ማቋቋም ነው ተስማምተናል ብለዋል እሳቸው። አክለውም ማንቸስተርን ጨምሮ በዋና ዋና ከተሞቹ የሚገኙ 10 ክለቦች 10 ከ10 እስከ 12 ታላላቅ ክለቦች የያዘ አዲስ የቅርጫት ኳስ ሊግ ለመጀመር ፈቃድ ማግኘታቸውን የገለጹት እሳቸው እንደ ማንቸስተር ዩናይትድ ያለም ቡድን በቀጣይ የቅርጫት ኳስ ቡድን ይኖረዋል ማለት ነው። ይህን በመገንባት ሂደት ላይ ደግሞ የጣሊያን ቅርጫት ኳስ ፌዴሬሽን
ፕሬዚዳንት የሆኑት ጃኖ ፒት ሮች ትልቁን ድርሻ ይወስዳሉ። ማንቸስተር ዩናይትድ በፕሪሚየር ሊጉ በቀጣዮቹም 10 ጨዋታ አንድም ቢግ 6 የተባለ ክለብ አይገጥምም። ማንቸስተር ዩናይትድ በቀጣይ ፕሪሚየር ሊግ ጨዋታ 10 ጨዋታዎቹ ስላብነት ያክል ኤቨርተን፣ ክሪስታል ፓላስ፣ ዌስትሃም፣ ወልቭስ፣ በርነማውዝ፣ አስቶን ቪላ፣ ኒካስል፣ ወልቭስ፣ ሊድስ፣ በርንሊ እነኚህን በሙሉ ክለቦች የሚያገኛቸው ማንቸስተር ዩናይትድ ከሱ በታች ሆኖ ነው በደረጃ ሰንጠረዡ ላይ። ስለዚህ ማንቸስተር ዩናይትድ በቢግ 6 ያሉ ክለቦችን አንዳቸውን የማያገኝም። ምናልባት ከሱ በላይ እንኳን በደረጃ ቢቀመጡ ቢግ 6 ክለቦች አይደሉም። ማንቸስተር ዩናይትድ በቀጣይ እንደዚህ አይነት መርሃ ግብሮች ከፊቱ ይጠብቁታል። በርካቶችም ጥሩ አማራጭ ነው እያሉ ይገኛሉ። ዩናይትድ ምን ያህል ይጠቀምበታል የሚለው ግን በትልቁ ይጠበቃል። ከኮቢ ሜኖ ጋር በተያያዘ አንድ መረጃ እናንሳላችሁ። የናፖሊው ክለብ እንግዲህ የዚህን ተጫዋች ጉዳይ ሁኔታ በቅርብ እየተከታተለ እንደሆነ ይታወቃል። የኔፕልሱ ክለብ ናፖሊ ማለት ነው በትልቁ እየተከታተለ እንደሆነ ይታወቃል። ኮቢ ሜኖ ዋነኛ ፈላጊ ሆነው የቀረቡት ናፖሊዎች ኮቢ ማንቸስተር ዩናይትድን የማይለቅ ከሆነ ትኩረታቸውን በጊዜ ማዞር ይፈልጋሉ ተብሏል። ኮቢ የመጫወቻ ጊዜ የማያገኝ ከሆነ በአጭር ጊዜ ውሰት ቆይታ ክለቡን የመልቀቅ ፍላጎት እንዳለው ይታወቃል። ከዚህ ጋር በተያዘ ታዲያም በማንቸስተር ዩናይትድ በኩል ተጫዋቾች ስለመልቀቃቸው እርግጥ ያልሆኑ ፈላጊዎች ውስጥ አንዱ የሆነው ናፖሊ ሌሎችም አማራጮች ላይ ይችላል ተብሏል። አሁንም ቢሆን በተጫዋቹ በኩል እንግዲህ አንቶኒዮ ኮንቴ ጋር በጣም ቅርበት እንዳላቸውና የናፖሊ የበላይ አካላትም የአንቶኒዮ ኮንቴ ቀዳሚ ምርጫ ኮቢ ሜኖ ነውና ኮቢ ሜኖ እንዲፈርም ይፈልጋሉ። ካልተሳካ ግን ሌሎች አማራጮችን በጊዜ ያሉ ተብሎ ይጠበቃል። ውድ ቤተሰቦቻችን ለዚህ ሰዓት ታላላቆቹን የአውሮፓ ክለቦች ብቻ መራርጠን ለእናንተ ውድ አድማጮቻችን በሚመጠን መልኩ አሰናድተን ያቀርበንላችሁ የሰዓቱ ስፖርታዊ ጥንቅር ይሄን ይመስላል። ጥቂት ደቂቃዎችን ብቻ ቆይተን ተጨማሪ መረጃዎችን ይዘን ለእናንተ ውድ አድማጮቻችን ዳግም እንመጣለን። እስከዛው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ቆዩ። እዚህኛው ቻናላችን ላይ ደግሞ ለ30 ሺህ እንቀርባለን። በድጋሚ ከልብ እያመሰገን ያሁኑን አበቃን።